እንግዲህ በዛሬ የጥልቅ ዳሰሳ ዝግጅታችን በታሪክ ውስጥ እጅግ አስደናቂ ከሆኑት የህይወት ታሪኮች መካከል አንዱን አብረን እንመለከታለን። አያችሁ፣ የዛሬው ትኩረታችን የቻይናው ድብቅ ሐዋርያ በመባል ስለሚታወቀውና በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ህይወት ቃል በቃል ስለነካው ስለ ዋችማኒ የህይወት ጉዞ ነው። በእውነትም በጣም የሚገርም ታሪክ ነው። ታዲያ እዚህ ጋር አንድ ትልቅ አያዋ ወይም ፓራዶክስ ይነሳ። እስቲ አስቡት፣ በዓለም የተረሳ በጨለማ ቤት የታሰረ እና ድምፁ ሙሉ በሙሉ የጠፋ ሰው እንዴት በሚሊዮን የሚቆጠሩ ሰዎችን ህይወት ሊለውጥ ቻለ? ይህ ጥያቄ የዛሬው ዳሰሳችን ዋና ማጠንጠኛ ነው። የዚህን ሰው ጸጥታ የሞላበት ጽናት ዘመናትን ተሻግሮ እንዴት እንዳስተጋባ አብረን ደረጃ በደረጃ እናያለን። እሺ፣ በቀጥታ ወደ መጀመሪያው ክፍላችን እንለፍ። ክፍል 1፣ ጽንፈኛ የሆነ ራስን መስጠት። ታሪኩ የሚጀምረው በ1903 ነው። ሲወለድ ስሙ ኒ ሹትሱ ይባል ነበር። በልጅነቱ እጅግ ብሩህ አእምሮ ስለነበረው በሳይንስ ወይም በመንግስት ሥራ ትልቅ ደረጃ ይደርሳል ተብሎ የሚጠበቅ ወጣት ነበር። ግን ምን ሆነ መሰላችሁ? በ1902 ገና በ7 ዓመቱ በወንጌላዊት ዶራ ይህ ስብከት ስር ነቀል የሆነ መንፈሳዊ ለውጥ አደረገ። ወዲያውኑ በ1921 መደበኛ ያልሆነ አገልግሎቱን ጀመረ። በዚያም ወቅት በማርጋሬት ባርበር ሞግዚትነት መንፈሳዊ ሕይወቱ በሚገባ ታነጸ። ከዚያም በ1926 ትልቁን እርምጃ ወስዶ ወደ ሻንጋይ ከተማ ተዛወረ። የዚህ የ7 ዓመት ወጣት የጠለቀ አስተሳሰብ በእውነትም አስገራሚ ነው። እንዲህ ብሎ ነበር፣ ሁሉንም ነገር ለጌታ አሳልፌ ካልሰጠው ማመኔ ከንቱ እንደሆነ ተገነዘብኩ። ይህ አባባሉ ዓለማዊ ምኞቱን ሙሉ በሙሉ ትቶ ከማንኛውም መደበኛ የሃይማኖት ተቋም ውጪ በሆነ ጠንካራ እምነት ላይ የተመሰረተ ሕይወት ለመኖር መወሰኑን በግልጽ ያሳየናል። ይህ ብርቱ ውሳኔ የጠቅላላ ሕይወቱ መሰረት ሆኖ ቀጠለ። ስለዚህ ዋችማን ወይም ጠባቂ የሚለው ስም እንዲሁ በአጋጣሚ ወጣለት አይደለም። ለእግዚአብሔር ሕዝብ ንቁ መንፈሳዊ ዘብ ለመሆን ራሱን የጠራበትን ጥልቅ ዓላማ የሚያንጸባርቅ ነው። ስሙ ራሱ ልክ እንደ ትልቅ ማሳሰቢያ የሕይወቱን ትልቅና ጽኑ እምነት በአጭሩ ይገልጸዋል። አሁን ደግሞ ወደ ክፍል 2 እንለፍ። የአጥቢያ ቤተ ክርስቲያን እንቅስቃሴ። ዋችማኒ በሻንጋይ ከተማ ያደረገው አገልግሎት በፍጥነት እያደገ ሲመጣ በትምህርቱ ውስጥ ሁልጊዜም የሚያነሳው አንድ ትልቅ ነጥብ ነበር። ይኸውም ተቋማዊ ቤተ ክርስቲያን እና ሕያው አካል የሚለው ልዩነት ነው። ቤተ ክርስቲያን በደረጃዎች የተዋቀረች ተቋም ሳትሆን በመንፈስ ቅዱስ የምትመራ ቀላል እና በአካባቢው የምትገኝ ሕያው አካል መሆን አለባት ብሎ አጥብቆ ያስተምር ነበር። ይህ አመለካከት በወቅቱ ከነበረው ባህላዊ አሰራር ጋር በእጅጉ የሚቃረን እና ሙሉ ለሙሉ አዲስ አቀራረብ ነበር እና የእርሱ ትምህርት ለአንድ የተወሰነ ቡድን ብቻ ሳይሆን ለሁሉም የህብረተሰብ ክፍሎች የሚደርስ ነበር። በተለይ የተለመደው የክርስቲያን ሕይወት፣ ተቀመጥ፣ እርመድ፣ ቁም እንዲሁም መንፈሳዊው ሰው የተሰኙት መጻሕፍት ከስብከቶቹና ከማስታወሻዎች የተቀናበሩ ሲሆኑ ዛሬም ድረስ በዓለም ዙሪያ ትልቅ ስፍራ ያላቸው መንፈሳዊ ክላሲኮች ናቸው። በእርግጠኝነት ብዙዎቹ ሰምታችኋቸዋል። ወደ ቀጣዩ ምዕራፍ ስንሸጋገር ክፍል 3 ፈተናዎችና ውዝግቦች። ታዲያ የጃፓን ወረራ መንፈሳዊ እንቅስቃሴዎችን እያስተጓጎሉ በመጣ ጊዜ አብሮት የሚሰሩት ሰዎች ለከባድ የኢኮኖሚ ችግር ተጋለጡ። በዚህ ጊዜ ዋችማኒ እነሱን በገንዘብ ለመደገፍ ሲል አንድ ከባድ ውሳኔ ላይ ደረሰ። ይኸውም ቀደም ብሎ ትቶት የነበረውን የቤተሰቡን የመድኃኒት ንግድ ዳግም መጀመር ነበር። ይህ ውሳኔ የተደረገው ከወቅቱ አስገዳጅ ሁኔታ አንጻር ነበር። ነገር ግን ይህ ውሳኔ ከፍተኛ ተቃውሞ ነው ያስነሳው። በመጀመሪያ በዓለማዊነት መደራደር ተከሰሰ። በመቀጠል ደግሞ አብሮት የሚሰሩት ሰዎች ስራ ለቀቁ። እሱ ግን ለተቃውሞ መልስ ከመስጠት ይልቅ በጸጥታ የንግዱን ትርፍ ለመጽሐፍት ህትመት እና ለሰራተኞች ድጋፍ ማዋሉን ቀጠለ። በመጨረሻም ሁኔታው የከረረ ሲመታ
በሽና ካርሰቲያና ሁት ራሱን ከንግዱ አገለለ። ይህ ሂደት የሚያሳየን ፈተናዎቹን እንዴት በጸጥታ እና በትዕግስት እንዳለፋቸው ነው። አሁን ደግሞ ወደ እጅግ አሳዛኙ የሕይወቱ ምዕራፍ እንገባለን። ክፍል 4 እስራትና ሞት። 20 የሚለው ቁጥር እንዲሁ ተራ አሃዝ አይደለም። እጅግ ከባድና መሪር ትርጉም አለው። በ1949 የቻይና ኮሚኒስት ፓርቲ ወደ ስልጣን መምጣቱን ተከትሎ የሕይወቱ አቅጣጫ ሙሉ በሙሉ ተቀየረ። በ1952 በሐሰተኛ የኢኮኖሚ ወንጀል እና በስለላ ክስ ከተያዘ በኋላ በግዞትና በእስር ያሳለፋቸውን 20 ረጅም ዓመታት ይወክላል። እንግዲህ ይህ ጊዜ ምን ያህል መከራ የሞላበት እንደነበር መገመት አያዳግትም። የእስር ቤቱ እውነታ ቃል በቃል እጅግ አስከፊ ነበር። ማታት እና መገለልን፣ የጉልበት ብዝበዛን እና ጽኑ ረሃብን ተቋቋመ። ከሁሉም በላይ አሳዛኙ ነገር ደግሞ ምን መሰላችሁ? እስከ መጨረሻው ታማኝ የነበረችው ባለቤቱ ቻሪቲ በስላሴ ሸርባወን ስትሞት በቀብር ስነ ስርዓቷ ላይ እንኳን እንዳይገኝ መከልከሉ ነው። ያ በእውነትም ልብ የሚሰብር አጋጣሚ ነበር። በግንቦት 30 1977 ከማረፉ በፊት ትቶት ያለፈው የመጨረሻው መልእክት ከትራሱ ስር በተገኘች ትንሽ ወረቀት ላይ ተጽፎ ነበር። እንዲህ ይላል: ክርስቶስ ስለ ኃጢአተኞች ቤዛነት የሞተና ከ3 ቀናት በኋላ ከሞት የተነሳ የእግዚአብሔር ልጅ ነው። እኔ የምሞተው በክርስቶስ አምኜ ነው። ይህ ጽቸኛ ግን እጅግ ጥልቅ የሆነ መልእክት ስለ ሰውየው ማንነት ራሱን የሚገልጽ ነው። ወደ መጨረሻው እና ማጠቃለያ ክፍላችን ስንመጣ ክፍል 5 ዓለም አቀፋዊ ትሩፋትና መሰረታዊ መርሆች። የአገልግሎቱ የማዕዘን ድንጋይ የሆኑት መርሆች 4 ናቸው። ሙሉ በሙሉ ራስን መስጠት፣ የውስጣዊ ሕይወትና የመስቀሉ ትርጉም፣ እማይበገር ጽናት እና በእምነት መኖር። የሰውየው አካላዊ እስራት ትምህርቶቹ ከመስፋፋት አላገዳቸውም። እነዚህ መሰረታዊ ሐሳቦች ያን ሁሉ ድንበር አቋርጦ ሊገታ የማይችለውን መንፈሳዊ እንቅስቃሴ ያንቀሳቀሱ ዋና ሞተሮች ናቸው። እናም ከህልፈቱ በኋላ ያለው ዓለም አቀፋዊ ተጽዕኖ እጅግ ሰፊ መሆኑን መካድ አይቻልም። የዊትነስ ሊ የትርጉም ሥራዎችና የምዕራቡ ዓለም ስርጭት በቻይና የቤት ውስጥ ቤተ ክርስቲያናት ቁጥር በከፍተኛ ፍጥነት እንደ ሰደድ እሳት ማሸመር፣ እንዲሁም በ2009 በዩናይትድ ስቴትስ ኮንግረስ የተሰጠው ይፋዊ ዕውቅና ይህ ሰው በዓለም ላይ ያሳረፈውን ዘላቂ አሻራ በግልጽ ይመሰክራሉ። በማጠቃለያው ሁላችንም ልናስብበት የሚገባ አንድ አነቃቂ ጥያቄ ይነሳል። የዓለም ጫጫታ ሲጠፋ ምን አይነት ትሩፋት ይኖረናል? በጥልቅ እምነት እና ጽኑ አቋም መኖር እንዴት ዘላቂ ተጽዕኖ ሊፈጥር እንደሚችል ይህ ታሪክ በሚገባ አሳይቶናል። ይህን አሰላስሎ ማለፍና ተጨማሪ ዕውቀት መፈለግ ለሁላችንም ትልቅ ትምህርት ይሰጣል። ይህን አስደናቂ ታሪክ አብረን ስለመረመርን ትልቅ ደስታ ይሰማኛል። በሚቀጥለው ዳሰሳችን እስከምንገናኝ ደህና ሁኑ።